የስምንተኛው ሺህ ሹማምንቶች እኔ ማዝነው ቆቡም ሻሹም መርካቶ ካባውም ከበሮውም እንደገባ የእናቴ ልጅ ሹመቱም መርካቶ ገብቶ ይሆን? እናቴ ልጅ ይብላኝላቸው ሹመትን ሽጠዋት ከሆነ ይብላኝላቸው ሻርሽረዋት ከሆነ አቤት ጉድ! ባልተፈጠሩ ባልተወለዱ በተሻላቸው። ሻሹ ያምርባቸው ነበር፣ ቆቡ ያምርባቸው ነበር። መርካቶ ገብቶ ተቸግረናል። የእናቴ ልጅ አይች መርካቶ ሻሹንም እየሸጠች ነው፣ ከበሮውን እየሸጠች ነው፣ መስቀሉን እየሸጠች ነው፣ ካባውን እየሸጠች ነው። እንደው ለመሆኑ የመስቀሉ የካባው የቆቡ ቦታ መርካቶ ነው? ሻሽ ሽጦ ትርፍ፣ ካባ ሽጦ ከበሮ ሽጦ መስቀል ሽጦ ትርፍ። ምን ነው ባለቤት የላትም ይህች ቤተ ክርስቲያን? ንብረቷ መርካቶ ነው መሸጥ ያለበት። መንኳሾቹም እኮ ቆቡ እዛው ገዳም ነበር ይሰፋ የነበረው ሲጸለይበት ከርሞ። አባቶቻችን ሻሹ አምሮባቸው ቆቡ አምሮባቸው መንግሥተ ሰማያትን ወርሷል። አባቴ ተክለ ሃይማኖት ትዝ ይልሃል? ከ24ቱ ሰማያት የተቀየጠው ድንግልናውን አጽንቶ በቆብህ በድንግልና ያገኘው ክብር ከ24ቱ ካህናተ ሰማይ ጋር ያጠራል። አባቴ ተክለ ሃይማኖት ያን ቆብ ልቦ የመነኮሰ ልቦ የቀሰሱ አባቶቻችን መንግሥቱን ወርሰዋል። መንጋውን ይጠብቃል። አስተውሉ። እንዲህ ነው የምንወደው እስከ ሞት ድረስ። እኔ እንደ ሞትኩለት አንዱ ለአንዱ ይሙትለት። የጥንቱን ሕግ አምላክህን በፍጹም ልብህ ውደደው ብዬ ትእዛዙን የሰጠሁት ነው እኔ ነኝ። መውደዱን በምን እንገልጸዋለን? ራሱን አስመስሎ ነግበር ሰብአ በአርአያነ ወበአምሳሊነ መልኩን ሰጥቶ አእምሮ ፈጥሮ እናቴ ልጅ ብርሃንን አይ ዘንድ ብርሃን ፈጥሮ ዓይንን ሰርቶ እሱን ራሱን አስመስሎ ከመውደዱ ብዛት የተነሳ መላእክት እኮ እሱን አይተው አልጠገቡትም ነበረ። በበረት ካዩት በኋላ የእኛን ሥጋ ለብሶ ነው ያዩት። ራሱን አስመስሎ እኮ የፈጠረን እንዲህ አድርገህ ውደደኝ ያለው አምላክ እንዲህ ነው የምወድህ እያለ ነው። እንዲህ የሚወደውን ሕዝብ እንዲህ ነው የምንወደው። የስምንተኛው ሺህ ሹማምንቶች እኔ ማዝነው ቆቡም ሻሹም መርካቶ ካባውም ከበሮውም እንደገባ የእናቴ ልጅ ሹመቱም መርካቶ ገብቶ ይሆን? እናቴ ልጅ ይብላኝላቸው ሹመትን ሽጠዋት ከሆነ ይብላኝላቸው ሻርሽረዋት ከሆነ አቤት ጉድ! ባልተፈጠሩ ባልተወለዱ በተሻላቸው። ሐዋርያትን በከንቱ ተቀበላችሁ በከንቱ ስጡ። አሁንም እየሾመ ያለው ወርቅ ብር ተቀብሎ አይደለም። ተወደኛለህ፣ ቀድሞም እኔ ነኝ፣ አሁንም እኔ ነኝ። ተወደኛለህ፣ ራሴን አስመስሌ ፈጥሬሃለሁ። ተወደኛለህ፣ የሞትኩለትን ሕዝብ የምትወደኝ ከሆነ ሙትለት። ግደለው አላለም፣ ሙትለት። የሞትኩለትን ሕዝብ ደሜን ያፈሰስኩለትን ደምህን አፍስለት። የተሰቀልኩለትን ተሰቀልለት አለው። ያው ተሰቅሎ አልፏል። እኛ መቼ ነው ትእዛዙን ምንፈጽመው? ያዝ የእናቴ ልጅ። ከዚህ በኋላ አስተውሉ። አይጉድ! ቅዱስ ጴጥሮስም ተወደኛለህ ብሎ ለጠየቀው ጥያቄ እወ እግዚኦ ለሊከ ተአምር ከመ አነ አፈቅረክ። ቅዱስ ጴጥሮስ አቤቱ እንደወደህ አንተ ታውቃለህ። ልብና ኩላሊትን የሚመረምር ጌታ እኮ ነው። እንደወደህ አንተ ታውቃለህ። አስተውሉ። አይጉድ! አንተ ታውቃለህ። ያሁኑ ፍቅር ልብ አድርጉ። ያሁኑ ፍቅር ሙትለት ነው። ያሁኑ ፍቅር የቀድሞው ውደደው ነው። አሁን ደግሞ ሙትለት ነው ብሎ ያስተማረው አስተምሯል። ሙትለት ብሎ አሁን ትወደኛለህ ስለው ልትሞትልኝ ነው ወይ ነው የምትወደኛለህ እየጠየቀ ያለው። ሰም ለበስ ነው ጥያቄው። ልብ አድርጉ። ሙትለት ብሎታል። ልትሞትለት ነው ወይ ትወደኛለህ ያልከኝ እያለው እየጠየቀው ነው። መልስ ስጡ ሁላችሁ። በቤሎ ጊዜ ኢየሱስ ራይከ ባግየ መድኃኒታችን ኢየሱስ ክርስቶስ በጎቼን ጠብቅ። በጎቹ ባለቤት አላቸው። በጎቹን ከአውሬ የሚጠብቅ ከነጣቂዎች የሚጠብቅ ከግፈኞች ክንድ የሚጠብቅ ባለቤት አላቸው በጎቹ። በባለቤቱ ንብረት ባድም ልቅልች
ንጉሠ ነገሥት ነው። መዓቱን ቢያመጣው መመከቻ የለው፣ ምሕረቱን ቢያመጣው ወደር የለው። ተዉ ተዉ፣ በጎቹ ባለቤት አላቸው። አይ ጉድ! ወይቤሎ እግዚእ ኢየሱስ ራእይከ ባጌ፣ በጎችን ጠብቅ። ለጊዜው 10ን ሐዋርያት ነው። ለምን 10 ሆኑ? ማንም ይነግር። 10ን ሐዋርያት ለጊዜው ጠብቅ ሲለው እሱ ሊቀ ካህናት ነው። በስሩ ያሉትን ጠብቅ ነው። ዛሬ በሱ ቦታ ያሉ አባቶቻችን ሊቃነ ጳጳሳት፣ ንጹሐን አባቶቻችን፣ ቅዱሳን አባቶቻችን፣ ሕጉን አጽንተው ለዚህ ክብር የበቁ አባቶቻችን የሚሾሟቸውን ካህናት ይጠብቁ ዘንድ እነሆ እንዲህ አድርጎ አደራ ሰጥቷቸዋል። እየሾሙ አደራውን እያስተማሩ መንጋውን ያስጠብቃሉ። ንጹሐን አባቶቻችን ጳጳሳት፣ ሊቃነ ጳጳሳት በሱ ቦታ አይተተኩ። እንዲህ ነው ወይ የምትወደኝ? ሞትላቸው። አዲሱ ትእዛዝ የቀደመችው ትእዛዝ እኔው የሰጠኋት ባልንጀራን ውደድ ነበር። አሁን ሙትለት የምትል ነው። እንድትሞትለት ነው ሾምኩህ እያለው ነው። እንድንሞትለት ነው ለዚህ ሕዝብ የተሾምነው። እንድንገለው አይደለም፣ እንድናታልለው አይደለም፣ እንድንዘርፈው አይደለም። ይብላኝላችሁ ሳይገባችሁ በ8ኛው ሺህ ሹመት ውስጥ የገባችሁ በ8ኛው ሺህ ሹመት ሺህ ሞት ይሉ ነበር አባቴ ሲያስተምሩ። ሺህ ሞት ተቀጥሏል። አንዱንም አትመክት እንኳን። ከዚህ በኋላ ፍጻሜው ለ10 ይሁዳ በራሱ መንገድ ሄዷል። ቅዱስ ጴጥሮስን አልቆጠረውም፣ ሹም ነውና 10 ከበታችሁ ናቸው ለጊዜው። ለኋላው ግን በጎችን ያለው እናቶችን አባቶችን አልጠበቅንም። አዲስ አበባ ስገባ እዚህ እስጢፋኖስ ጉባኤ እሑድ ነበረ። የእናቴ ልጅ 10 ሰዓት ጀምራለሁ፣ 12 እንወጣ ነበር። ዛሬ ጉባኤ የሚጀመረው ምሽት ነው። እናቶች የሉም፣ አይናቸው ፈዟል። አባቶች የሉም፣ አይናቸው ፈዟል። ደክመው የሰሩት ቤተ ክርስቲያን ምሽት ጉባኤ አይከታተሉም። ወጣም ወረደ በዓል ከገጠመ ወይም ያችሁ እሑድ ጠዋት ናት። አያስጠይቁም በጎቹ አያስጠይቅም። የሽማግሌው ነፍስ ያሮጊቱ ነፍስ ይብላኝላችሁ። የጨለማ ጉባኤ የምታካሂዱ ሰዎች ዋዜማ ካልሆነ በስተቀር ከ12 ተኩል በኋላ ብትቆይ የራስህ ኃላፊነት። አሮጊቶቹ አያስፈርዱም፣ እናቶች አባቶች አያስፈርዱም። በጎችን ጠብቅ፣ አሮጊቶቹን እናቶችን አባቶችን ጠብቅ። አደራ የተሰጠው። ቀጥላለሁ። ቀጥሎ ዮሐንስ 21:16 ወካዕበ ዳግመ ይቤሎ ስምዖን ወልደ ዮና። አሁንም በጥንተ ስብከቱ ነው የሚጠራው። ልብ አድርጉ። አሁንም በጥንተ ስብከቱ ሲጠራው በጥንተ ስብከቴ ላይ ተመስርተህ አሁን በሐዲስ ኪዳን ባስተማርኩህ ለዛ ውደደው ላልኩህ ወንድም ሙትለት፣ እኔ ሞቼለታለሁ። እኔ ለአብነት አድርጋችሁ በጎቼን እስከ ሞት ድረስ ጠብቁ። የት ነው ያለ ነው? የት ነው ያለ ነው? ምን እየሰራን ያለ አለው? እኮ ስርዓት ነበረው። ታስታውሳላችሁ? እዚህ የነበራችሁ እሑድ ቅዳሜ ሙሉ ጉባኤ አልነበረንም? ዓርብ ከ10 ሰዓት ጀምሮ አልነበረን? ቁርስ እዚሁ አድርገን ምሳ እዚሁ በልተን ሙሉ ቀን ጉባኤ። ቅዳሜ ከ2 እስከ 6፣ ከ8 እስከ 12፣ እሑድ ከጠዋቱ ጀምሮ እስከ 6 ምሳ እዚሁ በልተን እስከ 12 ሰዓት አልነበረም? እናቶች ተካፍለው በብርሃን ቤት ይገቡ አልነበረም? ገና እሑድ ጠዋት ገና ምኑ ሳያዝ አይዟችሁ ቁቡም እንደው ማህበራዊ ኑሮም እቺ በሳምንት አንድ ቀን ናት። ህዝቡ ገና ወንጌል ሳይጀመር ጭንቅላቱ እልም ብሎ እንዲሄድ ያደርጉታል። ጉባኤው ላይ የሚሄድበትን ሲያሰላስል ባዶውን ተመልሶ ይሄድ። ታው የሚያስጨንቅ ነገር አንስራ። ርግት በለስ አይ ደህና ነኝ ጥቂት ነች የቀረችኝ አይዞህ ልጅ። ሁለተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህ? አሁንም በጥንተ ስብከቱ እየጠራው ነው ያለው። በፍጹም ነፍስህ በፍጹም ኃይልህ ውደድ ነው የሚለው የጥንቱ። ወቤሎዎ እግዚኦ አንተ ተአምር ከማነ አፈቀረክ። አንተ ልብና ኩላሊትን የምትመረምር አምላክ፣ ጥንትም አንተ ዛሬም አንተ ጌታዬ አንተ ታውቀኛለህ። እንዲወድህም አንተ አጽናኝ፣ እንዲወድህ አንተ አጽናኝ እያለው ነው። ያጽናን መድኃኔዓለም ክርስቶስ። አሜን አትሉም? የእናቴ ልጅ አላችሁ? እስቲ እጃችሁልኝ። የእኔ ጌታ እጁን ያነስ
አትመልስ። የኔ ጌታ አለሁ ብሎ እጁን ያነሳ መንጋህን፣ ጠቦቶችህን፣ ግልገሎችህን አለ ስለው አለሁ ብሏል። አለሁ በልልኛ የኔ መድኃኔዓለም አለሁ ይበላችሁ ብሏል። አለሁ ይበላችሁ የኔ ጌታ አለሁ ይበልህ እናቴ ልጅ አለሁ ይበልህ የኔ መድኃኔዓለም አለሁ ይበለን የኔ መድኃኔዓለም። እናቴ ልጅ ስለ መንጋው ይገደዋል፣ ስለ ጠቦቶቹ፣ ስለ በጎቹ፣ ስለ ግልገሎቹ ይገደዋል። ያያል ቁናው ዙሩ ሞልቶለታል። ምስጋና ይግባህ የኔ መድኃኔዓለም። መስፈሪያውን ይዞ ይመጣል፣ ጠብቅ። ወቤሎ ወእግዚኦ አንተ ተአምር ከማና ፈቅረክ። አዎ ጌታዬ ሆይ እንደወደህ አንተ ታውቃለህ። ትወደኛለህ በሕገ ኦሪቱ ላይ ተመስርቶ በነቢያት ቃል ተመስርቶ ትወደኛለህ ባስተማርኩ በአዲስ ኪዳን ተመስርቶ እንዳትረሳት። ሄጃለሁ አይዞህ 5 ደቂቃ በቆይ ነው። ወይቤሎ ጊዜ ኢየሱስ ራእይከ መሐስየ ጠቦቶችን አለዋ። ለጊዜው የእናቴ ልጅ ጠቦቶችን ያለው 70 አርድእትን እነኝህን ጠብቃለሁ። ለኋላው ጠቦቶችን ያለው ወጣቱንም ጠብቅ። ድሮ ሻሻቸው ያምር የነበሩ አባቶቼ ቆቡን ቢያደርጉት ካባውን ቢለብሱት መስቀሉን ቢያወጡት ያምሮ የነበሩ አባቶቼ በቃሉ ያጌጡ የብሉይ መምህር፣ የሐዲስ መምህር፣ የአቋቋም መምህር፣ የቅዳሴ መምህር ይባሉ የነበሩ ጌጣቸው ቃሉ የነበሩ አባቶቼ ያምርባቸው የነበሩ የነፍስ ልጆቻቸውን ስሙን ይመዘግባሉ። መዝገብ አላቸው። ሕፃኑን ከነ ክርስትና ስሙ፣ ተከታታይ ሕፃናትን በክርስትና ስማቸው፣ አባትናትን በክርስትና ስማቸው መዝግበው ሞት ቢመጣ ወደ ሌላ ሀገር ቢሄዱ ከነ መዝገቡ ለሚወዱት ባልንጀራቸው ከቻልክ ራስ ጠቅለው ካልቻልክ አከፋፍል ለወንድሞች ብለው ተናዘው ነበር የሚሄዱት። የመጀመሪያ ኑዛዜያቸው የነፍስ ልጆቻቸውን አደራ መስጠት ነበር። የኔ ጌታ ሊያርግ ነው፣ አደራ እየሰጠን ነው፣ የትም ጥሎን አልሄደም። ከኋላም ትዝ ይላችሁ እንደሆነ ዮሐንስ 14 ነው ልበል፣ የእናቴ ልጅ አባቶች እርዱኝ፣ እናት እንደሌላቸው ልጆች አልተዋችሁም አላለም ብሎ የለም ወይ? እናት የሌለው ልጅ ያምርበታል። ይብላኝለት እመቤታችን የካደ ውዳቄ እብድ ውሻና እመቤታችን የካደ ንስሐ የለውም። እንዳትለፋ እመቤታችን የካደ እመቤታችን አንድ ነገር የተናገረ መንፈስ ቅዱስን የሰደበ ንስሐ የለውም። ልታው በእመቤታችን ላይ የተናገረ ሕያው እግዚአብሔርን ንስሐ የለውም። እንዳትለፋ እንዳታታል ራስ የእናቴ ልጅ አስተውሉ። ኋላ ግን ወጣቱን ብለነዋል። በቃሉ ጸንተህ መላውን ጠቦቶችን ጠብቅ። ወጣቱን በቃሉ ጸንተህ ጠብቅ። ትወደኛለህ፣ እምወደውን ሕዝቤን ጠቦቶቹንም እነሆ በጎቹንም እምወደውን የተሰቀልኩለትን በአምሳሌ መልኬን አስወስዬ የፈጠርኩትን ሕዝቤን ጠብቅ። ገንዘቤ ነውና ሕዝቤ ነውና ጠብቅ። በእግዚአብሔር ሕዝብ ላይ የእናቴ ልጅ ይብላኝላችሁ ሰው ያለቀሰባችሁ፣ ሰው ያስለቀሳችሁ ሰዎች፣ እንባ የፈሰሰባችሁ ሰዎች፣ እንባ የሰበረው ትንሣኤ የለውም። ቢታመም አይድንም፣ ቢሰበር አይጠገንም፣ ቢወድቅም ያነሳው የለም። ሰው የጣለውን እግዚአብሔር ያነሳዋል። እግዚአብሔር የጣላችሁ ሰዎች ወዮላችሁ። እግዚአብሔር አምላክ በበጎቹ ላይ በመንጋው ላይ ግፍ የሚሰራውን አንስቶ ነው ነቃቅሎ የሚጥለው። እግዚአብሔር እንዳይጥላችሁ መንጋው ላይ ግፍ አትስሩ፣ ሰው አትጥሉ። አንድ ማኅፀን፣ አንድ ፈጣሪ፣ አንድ አምላክ፣ አንድ አባት ነው ያለን። 30 አባት የለን። 30 አባት እንዳይሆን መጨረሻው የእናቴ ልጅ ወይቤሎ 60 ስምዖን ወዮና 3ኛ ጊዜ ልብ በሉ። ለምን 3 አደረገው? ቀድሞም 3 ነን። አብ አካል አለው፣ ወልድ አካል አለው፣ መንፈስ ቅዱስ አካል አለው። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው። ለሶስቱም ልብ አድርጎ አብ አካል አለው፣ ወልድ አካል አለው፣ መንፈስ ቅዱስ አካል አለው። በአካል 3 በባህሪ 1
የአካሉ ሶስትነት ባህሪውን አይከፍለውም። የአካሉ የባህሪው አንድነት አካሉን አይጠቀልለው። ቀድሞም በሶስትነቴ አሁንም በሶስትነቴ በመሰረቷት ሕግ ጸንተህ ኑር። የቀደመችው ትእዛዝ ውደድ ነበር። አሁን የምሰጥህ ትእዛዝ ለበጎቼ፣ ለግልገሎቼ፣ ለጠቦቶቼ ሙትለት። ይሄ ነው የተሾምነው። እንዲህ ነው ያለነው። እየሞትንለት ነው። ከዚያ ሶስተኛ ሲጠይቀው የዮና ልጅ ስምዖን ሆይ ሲለው ከላይ የተማርነው በነቢያት ያናገረውን ስብከት መሰረት አድርጎ በተማርከው ባወቅከው ባስተማርኩት ቃል በኦሪቱም በአሁኑም በዚህ አይነት ነው የምትወደኛል። በሶስተኛ ጊዜ ሲጠይቀው ወተከዘ ጴጥሮስ እስመ ይቤሎ ስልሰ ታፈቅረኒ ነው። ጌታችንም ለሶስተኛ ጊዜ ስለጠየቀው ቅዱስ ጴጥሮስ ፍጹም ተከዘ፣ አዘነ። ይኸውም ጌታችን በተያዘበት በዚያች ሌሊት በመከራ ጊዜ የማይለይ ነው ወዳጅ። 3 ጊዜ የካደው ትዝ ብሎት ሐዘኑ ውስጡን ነካው። አሁንም ይክደኛል ብሎኝ ሆኖ ያለው የእኛ ጌታ ግን ፍቅሩን እየለካው ነው አሁንም ያለው። ምን አለ? እነሆ የቀደመውን ክህደቱን በማስታወስ የበለጠ ተሰበረ። እባካችሁ የቀደመውን በደላችንን ትቶ ታመን ከሆነ የዳን ጎለብን ከሆነ ይሞላልን። ያን የቀደመውን በደሌን ትተህ ለዚህ አበቃኸኝ ብላችሁ አስቡት። ቀድሞ ክጄህ ነበረ፣ አምጥተህ ደግሞ ለዚህ ለሹመት አጽንተኸኛል። ጌታዬ ሆይ ቀድሞ እኮ አልክድህም ብዬ በራሴ ባልመካ ኖሮ አልክድህም ነበር። አሁን ግን አንተ በቀደመውም ትእዛዝህ በአሁኑም ትእዛዝህ አንተ ታጸናኛለህ ብሎ ነው ያዘነው። እሱ ያጽናን መድኃኔዓለም። እንደ ቅዱስ ጴጥሮስ የቀደመውን ክህደቱን ትቶለት መሳሪያውን አደን ሲሄድ አዳኙ መሳሪያውን ወረድ አድርጎ ቀርሻ ጭስ ጨሶበት እንደሆነ ሞራ አንጥቶ ወልውሎ በበርኖስ ፈግፍጎ አሳምሮ ወልውሎ ሊያድንበት ይሄዳል። ያን ከሃዲ በፍቅሩ ወልውሎ በደሙ አንጽቶ በመንጋው ላይ ሊሾም ከፊቱ አቁሞ ጥያቄ ጠየቀው። አሁን ቢጠይቀን መልሳለን። እኛ እንደ ጴጥሮስ ነው የምንወደው። እናቴ ልጅ ከዚህ በኋላ አቤቱ ጌታዬ ሆይ እንደወድህስ አንተ ታውቃለህ፣ እንደወድህም አንተ ታጸናኛለህ አለው። ራሱን ሰጠ አሁን ለጌታ። እንደወድህም ታውቃለህ፣ እንዲህ እንደምትፈልገው እንደወድህ የምታደርገኝ አንተ ነህ ብሎ ስልጣኑን ለራሱ ሰጠ። ክብር ይግባው የኔ ጌታ። ወቤሎ ራእይከ አባግዕቴ በሶስተኛው ጾታ ለይቶ ቅዱሳት አንስትን ጠብቃለሁ። ነገር ግን ጾታ የማይለ ሕፃን ከተባለ ሕፃን ነው፣ ጾታ አይለይም። አባግዕቴ ሴቶቹን 36 ቅዱሳት አንስትን ጠብቃለሁ። አንድም ግልገሎችን ጠብቅ ሲለው ግልገሎች ለጊዜው 36 ቅዱሳት አንስት ሀተታ ልጨርሰው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ቄርሎስን በቀደመ ስሙ በተደጋጋሚ ጠርቶ ስምዖን የቀደመ ስሙ፣ አዲሱ ስሙ ጴጥሮስ። ጴጥሮስ ማለት መርግ ናዳ ማለት ነው። ናዳ በቆላ አካባቢ ያደጋችሁ፣ ተራራማ ስፍራ ያደጋችሁ፣ በተለይም ክረምት ሲመጣ መሬት ውሃ ሲበዛበት ሸተት ብሎ ናዳ ወርዶ እዛ ታችኛው መሬት ሲያርፍ ወይ መሬቱን ያሰምጠዋል፣ ቤት ካለ አመድ ያደርገዋል፣ ከብትም ካለ ፍጭት ነው የሚያደርገው። ናዳነ አለው ቅዱስ ጴጥሮስ። ጴጥሮስ ማለት አለት ናዳ ማለት ነው። አሁን ልብ አድርጉ፣ አስተውሉ። የእኛ ጌታ በአዲሱ ስሙ ሊጠራው ነው እንግዲህ ናዳ ማለት ነው። ናዳ ደግሞ ምንጊዜም ከላይ ነው የሚወርደው። ድንጋዩም ልብ አድርጉ፣ ድንጋዩም ሌላውም ከላይ የሚወርድ ናዳ ይባላል። የበረዶ ናዳ አለ አይጣል፣ የዝናብና የመብረቅ ናዳ አለ ያውጣል። አሜን በሉ። በጣም የሚያስፈራ ነው። ቅዱስ ጴጥሮስን
ሹመቱ ከላይ፣ ጥሪው ከላይ፣ የተባረው ከላይ፣ ቃሉ ከላይ፣ የተሾመው በምእመናን ላይ ዛሬ ያሉ አባቶቻችን ንጹሐን ጳጳሳት፣ አባቶቻችን በእነሱ የሾሙ ንጹሐን ካህናት ሹመታቸው ከላይ። ይህን ስናገር መርካቶ ያለ ሹመት ነው ወይስ ከላይ ነው የተሾምነው? ተው የእናቴ ልጅ፣ ተው የእናቴ ልጅ። ወይ አልተማርኩም ብለህ ተማር፣ ወይ ተምሬያለሁ ብለህ አስተምር። ምከረው ምከረው፣ እምቢ ካለህ መከራ ይምከረው፣ መከረው መከረው። ቢመለስ ይመለስ፣ ባይመለስ አፈር ይልበስ። ምከረው ምከረው፣ ይመለስ በጊዜ። እምቢ ካለ ምከረው ምከረው፣ ይመለስ በጊዜ። ገደል ሊከተው ነው የያዘው አባዜ። እናቴ ልጅ ምከረው ምከረው፣ ቢመለስ ይመለስ፣ ባይመለስ አፈር ይልበስ። አስተውሉ። የእኛ ጌታ ሹመቱ ከላይ፣ ቃሉ ከላይ፣ ራሱ ይህን ቃል የጠየቀው ከላይ። ጴጥሮስ ማለት ናዳ ማለት ነው። ሹመቱ ከላይ የተሰጠው በአሁኑ የጴጥሮስ ሹመት ነው ወይ? በስምንተኛው ሺህ ያለው ቆብና ሻሽ መርካቶ ገብተው ከአባቶቻችን ተቀላቅለዋል። እሱ ባወቀ አርዮስን ከ350 ሊቃውንት 18 ከ318ቱ ሊቃውንት መካከል መቅደስ ገብቶ በአፌ አምኜ በልቤ ብክድ ማን ያውቃል ብሎ መሃላቸው ቅዳሴ ገባ። ልዑል እግዚአብሔር ከመቅደሱም አስወጥቶ እነሆ ከመቅደሱም አስወጣው፣ ሙሉ ሆድ ዕቃውንም አስወጥቶ እግዚአብሔር አምላክ እድሜውን ቆረጠው፣ ገደለው አርዮስን። ዛሬም በቆቡና በሻሽ አባቶቼ መካከል እንደ 318ቱ የተደባለቀ ቢኖር በአርዮስ የወረደው መዓት ይውረድበት፣ በአርዮስ የወረደ መዓት ይውረድበት። ደግመዋለሁ፣ በአርዮስ የወረደ መዓት ይውረድበት። መቀለጃ አይደለም የአባቶቻችን መቀለጃ አይደለም። በንጹሐን አባቶቻችን በንጽህና በተሾሙ ሊቃነ ጳጳሳት በንጽህናቸው በሾማቸው ካህናት መካከል የምን ማደነባበር ነው? ይለይ መድኃኔዓለም ክርስቶስ ይለየው። ጴጥሮስ አለ ሹመቱ ከላይ ቃሉ ከላይ አውርድባቸው አስተምራለሁ። አጋንንትን ላይ ሲወርድባቸው የሚያንቀጠቅጥ እነሆ አጋንንት ከመምናን ልቦና የሚያባርር የሚያሸሽ ስልጣን ሰጡ። መናፍቃን የቃሉን አዳ እየወረደባቸው እየደነገጡ እየፈሩ ከመመናን ይለያሉ። በዚያን ጊዜ በ318ቱ መካከል አሸምቆ የገባው መንበሩ ድረስ ህብስቱን እስከ መቀበል የደረሰ አርዮስ ያ የ318ቱ ቃል ሹመታቸው ከላይ ስለነበረ ከመቅደስ መንጥቆ አውጥቶ ከአጥር ውጭ አንጀቱን ዘርግፎ ሜዳ ላይ ጥሎታል አርዮስን። ያን አምላክ ነው አባቶቻችን ያስተማሩ። ያንን አምላክ ነው አባቶቻችን የሚገሩ። ያንን አምላክ ነው እነኛ 318ቱ ያጸኗት ጸሎተ ሃይማኖትን ደግሞ እነኛ አባቶች በሰጡን ህግ ነው ጸንተን የምንኖረው። የእናቴ ልጅ አስተውሉ። ነግረውናል አባቶቻችን። መናፍቅና እብድ ውሻ መድኃኒት የለውም። የእናቴ ልጅ ያ ቃል እየወረደባቸው ከአባቶቻችን መካከል መናፍቃን እየደነገጡ ይለያሉና አስተውሉ። አንድም በተማረው ቃል በቀን ሐሩር በሌሊት ቁር በአሕዛብ ደፋታና ፉከራ የማይናወጥ አለት ነህ፣ በመከራም የማትናወጥ አለት አድርጌ ሾሜሃለሁ አለው። አይኔ መድኃኔዓለም ክብር ምስጋና ይግባው። የእናቴ ልጅ ድምፃችሁን ልስማው አላችሁ? እሺ አድምጡኝ፣ አድምጡኝ። ምን ያህል የሞተለትን ህዝብ እንደሚወደው 3 ጊዜ ጠይቆ እንዲህ አድርጎ ነው የሾመው። በዚህ ትእዛዝ በዚህ ቃል መሰረት ጴጥሮስ ተብለው ነው እነዚህ ካህናት የተሾሙት። ይባሉ ንጹሐን አባቶቻችን ቤተ ክርስቲያናችን ያላትን መስፈርት አሟልታ
ያን አሟልተው የተገኙትን ካህናት እንዲህ አርጋ ነው ጴጥሮስ ብላ የምትሾማቸው። በእነኚህ ነው መንጋውን የሚያስጠብቀው መድኃኔዓለም። ከዚህ ውጭ ያሉትን መድኃኔዓለም አያውላት፣ አያሳድራት፣ ይለየው። እስከ መቼ ድረስ ፈጽመህ ትረሳኛለህ? እስከ ማዕዜኑ እግዚኦ ትረሳኒ ለግሙራ እስከ ማዕዜኑ እግዚኦ ትመይጥ ገጸ ከብኔ። አቤቱ እስከ መቼ ድረስ ፈጽመህ ትረሳኛለህ? እስከ መቼ ድረስ ትካዜ ይሆናል? እስከ መቼ ድረስ በነፍሴ መካከራለሁ? አቤቱ ጠላት አሸነፍኩት እንዳይል ለሞትም እንዳልተኛ ዓይኖቼን አብራ። የረዳኝን እግዚአብሔርን አመሰግነዋለሁ፣ ለልዑል እግዚአብሔር ስም እዘምራለሁ። መዝሙር 12 ጸልዩት። እናቴ ልጅ እስከ መቼ ድረስ ነው የምናለቅሰው? እስከ መቼ ድረስ ነው የምናዝነው? እስከ መቼ ድረስ ነው? ሰፌዱ እኮ በእጁ ነው ያለው። እናቴ ልጅ ሆኜ በሰፋችው ሰፌድ ስንዴውን አቅርባ እንዲህ ስትለው ያጅራታም ቱር 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 እያለ ይወጣል። የእናቴን ሰፌድ እንኳን የሚያዞረውን ለሰውም አይበጀውን እንክርዳድ የሚለይ ሰፌድ ነበራት። የኔ ጌታ ሰፌዱ እኮ በእጁ ነው ያለው። ማንሹ በእጁ ነው። አውድማው እሱ ጋር ያለው። ያዘራዋል፣ ይወቃዋል፣ ያሄደዋል። የሚቸግረው ነገር የለም። መዓቱ ያልቅበት፣ ምሕረቱ ያልቅበት። አቤቱ እንደ ቸርነቱ ጎብኘን። ይኸውም ጥንተ አስተውሎ በመከራም ያጸናው ዘንድ መሆኑን ለመናገር ቤተ ክርስቲያን ባንተ ላይ መሰረታታለሁ። ይኸው የአባቶቻችን የጴጥሮስ ምትርቆች በጴጥሮስ የተመሰረቱ ቤተ ክርስቲያን በእነሱ ላይ ተጣለችባቸው አባቶቻችን ሕጓን ስርዓቷን አስከብረው የሚኖሩ የእናቴ ልጅ አስተውሉ። ይኸውም ጥንተ ስብከት ነቢያት የተናገሩትን እኔ ደግሞ ባስተማርኳችሁ ቃል መሰረት የምትወደኝ ነህ ወይ ብሎ ቅዱስ ጴጥሮስን ፍቅሩን በአምላካዊ ስልጣኑ ሁሉን ያውቃልና ለክቶ ገምቶ ለይቶ መንጋውን እንዲጠብቅ እግዚአብሔር አምላክ ጥንትም የነበረ ሙሴን የሾመ አምላክ በአዲስ ኪዳን አለት ነህ ብሎ ሾመልን። ክብር ምስጋና እስከ ዘላለሙ ለእሱ ይሁን። የመጀመሪያው በጥንተ ስብከት፣ ሁለተኛይቱ ትእዛዝ ደግሞ በአዲስ ኪዳን የእናቴ ልጅ ራሱን የኛ ጌታ መስዋዕት አድርጎ ሰጥቶ አዲስ ትእዛዝ እጽፍላችኋለሁ ብሎ አዲስ ትእዛዝ ሰጠን። በተደጋጋሚ በጥንተ ስብከቱ ጠየቀው። ነቅቶ በጎቹን ጠቦቶቹን ይጠብቅ ዘንድ አደራ ሰጠ። ዮሐንስ 14 15 ቁጥር 21 23ን አንብቡት። ስለዚህ ጌታችን ከጥንት ስብከቱ ራሱ ያስተማራቸውን ቃል መሰረት አድርጎ በጎችን ጠቦቶችን ግልገሎችን ጠብቅ ብሎ 3 ጊዜ የካደውን ቅዱስ ጴጥሮስን 3 ጊዜ ጠይቆ በሶስትነቴ እኔ ነኝ፣ ከእንግዲህ በሶስትነቴ በሾምኩህ በስልጣንህ በአንተ አድሬ እንዲህ እስክትሆን ድረስ በጎችን እጠብቃለሁ፣ እኔ ከአንተ ጋር ነኝ ብሎ ሾመው። ክብር ምስጋና ይግባው። አባቶች እንግዲህ የእናቴ ልጅ ካህናትን ስታስቡ እንዲህ አድርጎ ነው የሾመልን። በቃ እንዲህ አድርጎ ነው የሾመልን። ከዚህ ለወጣ ወዮለት። የእናቴ ልጅ የሾመውም በከንቱ ነው። ብር አልተቀበለም፣ ወርቅ አልተቀበለም። ጭራሽ ስትወጡ ጫማም እንዳትይዙ፣ ወንጌልን ተጫሙ። ትርፍ ነገር አትይዙ፣ ስንቅም አትያዙ፣ ምግባችሁ እኔ ነኝ። በትር አትያዙ። ይህቺ እምነት እንደ አምባገነኖች በአምባገነኖች በአሸባሪዎች የምትመሰረት እምነት አይደለችም። እውነተኛ እምነት ስለሆነች በትምህርት የምትመሰረት አስተምራችሁ የምታሰፏት ናትና በትር አትያዙ አላችሁ። በጦርነት የምትስፋፋ አይደለችም ይቺ እምነት፣ በማስተማር ብቻ ይህን ሰጠኋችሁ ሲል በጎችን ሲል ህዝቡን፣ አባቶች እናቶችን፣ ጠቦቶችን ወጣቱን ወጣቷን፣ ግልገሎችን ህፃናቱን፣ በማህፀን ያሉትንም ከተጸነሰበት ሰዓት ጀምሮ ከሰከንዷ ጀምሮ መላእክት ይመደባሉ። እጃችሁን በዚህ ላይ ያነሳችሁ ወዮላችሁ። ይህን ትምህርት ያስተማራችሁ፣ ጽንስ አስወርጅ ብላችሁ ያስተማራችሁ፣ መድኃኒት የሸጣችሁ የተባበራችሁ ሁሉ እግዚአብሔር ይሁናችሁ። ከዚህ በኋላ እኔን አብነት አድርጋችሁ ጸንታችሁ ኑሩ። ጌታችን ራሱን መስዋዕት አድርጎ
ስለኛ ያለውን ፍቅሩን እስከ ሞት ድረስ አሳይቶናል። ሁሉንም ስጋውንም ደሙንም ሹመቱንም ጸጋውንም ክብሩንም ሁሉ ያለምንም መቆጠብ ያለምንም ክፍያ ሰጥቶናል። አባቶቻችንን ሾሞልናል። በሐዋርያት ምትክ የተተኩ አባቶቻችንን፣ በንጹሐን ጳጳሳት የተሾሙ አባቶቻችንን፣ የዛሬዎቹን የሚያስተምሩንን የእነሱን ተተኪዎች ሁሉ በገባው ቃል ኪዳን ይጠብቅልን። የእናቴ ልጅ ሹመትን ለገዛት፣ ሹመትን ለሸጣት፣ ሹመትን ለለወጣት፣ ሹመትን በጎ ላይ ሰራባት ለተሾመበት ወዮለት። እንደ ይሁዳ ባልተወለደ ባልተፈጠረ አንደበቴን ያከናወነ እዚህ ዕለትና ዕድሜ እኔንም እናንተንም ያደረሰ በተለይም ስቅለቱን፣ ትንሣኤውን፣ እርገቱን ያሳየ ክብር ምስጋና ለሱ ይሁን። አሁንም ልጨርሰው እናቴ ልጅ፣ አሁንም በሰላም ለብርሃነ መስቀሉ እንዲያደርስ። እስቲ እናቶች ጡታችሁን አውጡና ስለ እነዚህ ሕፃናት ራበይ ብሉ ምን አመጣለሁ? እባክህ አንደበት የሌላቸው እንስሳት ደግሞ አሉ። ራበን አይሉ ጠማን አይሉ። ምድሪቱ እኮ ሳር ካላበቀለች ፍጥረት ያልቃል። ስለ እነዚህ ንጹሐን ሕፃናት አንዳች አያውቁም። ክፉ ቢመጣ ሮጠው አያመልጡምና እባክህ ለአባቶቻችን ያስለመድከውን ያንን የመኸሩን እሸት አብላን፣ ዝናመ ምሕረትህን ስጠን። እባክህ ስለ እናትህ ስለ ቅዱሳን አባቶቻችን የአብርሃም አምላክ ነኝ በላቸው አለው እኮ ሙሴን። የአብርሃም የይስሐቅ የያዕቆብ አምላክ ነኝ በለው አለው እኮ ፈርዖንን። የዳዊት አምላክ አንተ የዳዊት ልጅ ሲሉት እኮ እነኛ የታመሙ ሰዎች ቆመላቸው። እባክህ የዳዊት ልጅ፣ እባክህ የዳዊት አምላክ፣ የሙሴ የአብርሃም የይስሐቅ የያዕቆብ አምላክ እባክህ በዛ በበረሃ ያንን መና ያንን ያወረድክላቸው ከአለት ያፈልክላቸው ስለ ወላዲት አምላክ አስራት ሀገርህን በዝናመ ምሕረት ጎብኛት ብላችሁ ለምኑት። እናንተን ያበዛ ዓይኔን ያጠገበ ዛሬዋ ዕለት ያደረሰኝ ቸርነቱ የሚያልቅበት መድኃኔዓለም ክርስቶስ ለእኔም ለእናንተ ብችን ቀን የሰጠን ክብር ምስጋና ለሱ። ከዚህ ጉባኤ የሚያስቀረን እንቅፋት አያምጣብን፣ ከጉባኤው አይለየን። ልዑል እግዚአብሔር እንዳዘን አንገት እንደደፋን አያስቀረን፣ የሰው እጅ አያሳየን፣ በስደት በረሃብ አይቅጣን። ስሙ የተመሰገነ። የእናቴ ልጅ ወገኔ፣ አክሊሌ የእናቴ ልጅ፣ ኩራቴ ወገኔ፣ ጥላዬ ወገኔ፣ የእናቴ ልጅ ባረዘም እድሜያቸው ይርዘም። ለካ ብዙ ሄጃለሁ፣ በጨመርኩ እድሜ ይጨምርላችሁ። እንዲህ ታግሳችሁ እንደሰማችሁት የማይሳነው አምላክ በቀኙ ቆማችሁ ሄዶ ወደ ዘላለም ረፍትና ሕይወት ለመባል ይህን ቃል ለመስማት ያብቃችሁ።